እግዚአብሔር ልጆች አሁን የቅዱስ እስጢፋኖስ ገድሉ ይነበብልናል። ንግግራችንን በምንችለው መጠን ትንሽ ከሁላችን ወዳጅ ክርስቲያን ጋር የሚኖር የተወደደ አማላጅነቱ በዘላለም በየጊዜውና በየሰዓቱ ሁሉ በእውነት ለሚወዳጁ የጠላትን ጋር የሚያደቅ የሰይጣንን ተግዳሮት አልፎ ከመውደቅ የሚታደገኝ ይሁነኝና ሰማይና ምድርን በውስጣቸውም አሉትን ሁሉ የፈጠረ አምላክ እግዚአብሔር ኃይል ታምራትን የሚያደርግ የወጡ ያቆናል። ቀዳሚ ሰማዕት ቅዱስ እስጢፋኖስ ያደረገው ታምር ይህ ነው። መንገድ የሚጓዙ እየመሰሉ ከሰው ሁሉ ገንዘብ በመዝረፍ በጣና ባህር ዳርቻ የሚኖሩ አምላካቸው እግዚአብሔርን የማይፈሩ 3 ሽፍቶች ነበሩ። በአንዲት ዕለትም ጠይቀው በታላቁ የከበረ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን የቀደሙ ደጋግ ሰዎች ያኖሩትን የወርቅ የአልማዝ ግምጃ እንዳለ ተረዱ። በመሸ ጊዜም ከንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን ሰርቀው የሚያገኙትን ንዋየ ቅድሳት ሁሉ ይሸጡ ዘንድ ወደ ቤተክርስቲያን ቅጥር ተጠግተው ተቀመጡ። ነገር ግን ወደ ቤተክርስቲያን በገቡባት ጊዜ ክፉ ደዌ የሚያስጨንቅ በሽታ መጣባቸው። ንዋየ ቅድሳትን ለመዝረፍ ሲያስቡም ዓይናቸው ታወረ። አበው መነኮሳትም ማልደው ኪዳን ለማድረስ በገቡ ጊዜ እኒህ 3ቱ ሽፍቶች በቤተ መቅደስ ዓይናቸው ታውሮ ተቀምጠው ሲልበሰበሱ አገኟቸው። አበው መነኮሳትም ያገኟቸው እኒህ 3ቱ ሽፍቶች ልትሰሩ የእግዚአብሔርን ማደሪያ ቅዱስ ስፍራ ወደ ሆነው ወደዚህ የደጋግ ቅዱሳን አምላክ እግዚአብሔር አገልጋይ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን ገባችሁ ብለው ጠየቋቸው። 3ቱ ሽፍቶችም እኛስ መስረቅ የለመድን እንደ ልማዳችን የዚህችን ቅድስት ቤተክርስቲያን ቅዱሳት ልንዘርፍ መጥተን ነበር። ነገር ግን ወደ ቤተ መቅደሱ ስንጠጋ የሚያስጨንቅ የሚያፈዝ ደዌና በሽታ ያዘን። ዓይኖቻችንም ታወሩ። በማይታይና በማይታወቅ ማሰሪያ እግሮቻችን ታሰሩብን። በከበረ ታላቅ ድንግዝግዝታም ውስጥ ወደቅን ብለው መለሱ። የታላቁ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ገዳም አበው ሁላችሁም ይህንን በሰሙ ጊዜ አምላክ ቅዱሳን ግሩም ልዑል አምላካቸው ንጉሥ እግዚአብሔር በወዳጁ በሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት ይህችን ኃጢአት የሚሰሪባት ቅድስት ገዳማቸውን ዘወትር እንደማይለያት ተረዱ። ዳግመኛም ደጋግ ቅኖች የሆኑ ይህችን ኃላፊት አድንቀው የመነኑ የገዳሙ አበው መነኮሳት እኒህ 3ቱ ሽፍቶች ዳግመኛ በድለው ከዚህ የከፋ መቅሰፍት ከቀዳሚ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ዘንድ እንዳያገኛቸው ቃለ እግዚአብሔር አስተምረው ጸለዩላቸው። በበደላቸው መጠንም ንስሐ ሰጧቸው። ከዚህ በኋላም እንዲህ ወዲህ ወደ የሀገራቸው ሄዳችሁ በጎ ምግባራትን እያደረጋችሁ ኑሩ አሏቸው። እኒህ 3ቱ ሽፍቶችም ውሻ ወደ ጥፋቱ እንዲመለስ እነሱም ወደ ቀደመ ስራቸው ይመለሱ ዘንድ አልወደዱም። ይልቅስ በሕይወታቸው ዘመን ሁሉ ስለቀደመ ኃጢአታቸው በጾምና በጸሎት ተወስነው ወደ እግዚአብሔር እየለመኑ በንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስም በታነጸች ቅድስት ገዳም እያገለገሉ ኖሩ እንጂ ይህ ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱ በረከቱ ከሁላቸው ሕዝበ ክርስቲያንና ከገባሪ ተአምር ንዑድ ክቡር ሊቀ ዲያቆን ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት በመታመን ከእኔ ከሁላችን ጋር የዘላለም አሜን።
ከሰማዕቱ ከቅዱስ እስጢፋኖስ ቸር አባታችን እግዚአብሔር ረድኤት በረከት ያሳትፈን፣ በረከቱን በሁላችንም ላይ ያሳድርብን። አቡነ ዘበሰማያት የቅዱስ እስጢፋኖስን ገድሉ ይዞራል፣ ትሳለማላችሁ። የእመቤታችንን ታምሯን ግን መርገፏን ብቻ ነው የምናሰማው። ስለዚህ ይህን እንሳለማለን ማለት ነው። ለእመቤታችን ስግደት እንዲገባት 3 ጊዜ እንሰግድልሻለን። ተረሰማ በሙዴ እሰግድልሻለን፣ እሰግድልሻለን። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንደሚወጣ ከአንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ። ዮሐንስ አፈወርቅ በድርሳኑ እንዳመሰገንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። በስህተቷ ምክንያት እግዚአብሔር በደል የጠላት ሔዋንን የሚጎዳ ማሰሪያዋ በአንቺ መመረጥ ምክንያት የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት እግዚአብሔር ከአንቺ ባህሪ በአንቺ ወልድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽልን እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው ይልቁንም እሱ ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ የልጇም ቸርነት በሁላችን ላይ ይደረግልን። አቡነ ዘበሰማያት